ጎበዞች ናቸው ግን እነዚህኞቹ ጥቅጥቅ ብለው ነው የሚጫወቱት ጠጋ ጎበዘልክ ዋው አይ ጎበዞች ናቸው ተናበው ምናምን እንደሚጫወቱት ሀብት ተመስጧል ሀብት የሚገርም ነው በጣም ልዩ ጨዋታ እየተመለከትን ነው ተመልካቾችም እንግዲህ ዛሬ የቅዳሜ መዝናኛችንን ወደ እናንተ እንዳደርሰው የኢቢሲ ቤተሰብ በጋራ ሆኖ በዓል እያከበረ ነው ዛሬ ድግስ ነው እያልን ነው በጣም አዝናኝ የሆነ ቆይታ እያደረግን ነው እንግዲህ በተለያየ የሙያ ዘርፍ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስር ሆነው የሚሰሩ የተለያዩ ባለሙያዎች ዛሬ ከኋላ እንደምትመለከቱት አሁን እየተካሄደ የሚገኘው የእግር ኳስ በዘርፎች መካከል የሚኖረው ጨዋታ የፍጻሜ ጨዋታ ነው እየተመለከታችሁ የምትገኙት ደግሞ በርካታ የሩጫ የተለያዩ የመረብ ኳስ ጨዋታዎችም ከዚህ ሰዓት በፊት ተደርገው ነበር እንዳለችው ዛሬ ድግስ ነው የኢቢሲ ቀንን እያከበረ መቼም ተጫዋች ሰው ሲጫወት ስለራሱ ያወራማል ሚሊ ያለፋችሁ ለዛ ነው አንዱ ኳስ ተጫዋቻችን ነበር በቴሌቪዥን ዘርፍ ማናረገው የለም ዘፋኝ ይሆናል ኳስ ተጫዋች ይሆናል ያትረኛ ሁለገብ ነው ተመልካቾቻችን ከጀርባችን እንደምታዩት ደመቅ ብሎ የኢቢሲ ቀን እንግዲህ የኢቢሲ ቤተሰብ ቀን እየተከበረ ነው የሚገኘው እግር ኳስም ደግሞ በሚገርም ደጋፊዎች የዓለም ዋንጫን ያስንቃል ብለው የእውነት ክቡር ትሪቡኑ ላይ የተቀመጡ ሰዎች እንግዲህ እንደምታዩት እየጨፈሩ ቡድናቸውን እያበረታቱ ነው የሚገኙት እኛም በዛሬው ቅዳሜ መዝናኛ ዝግጅታችን የኢቢሲ ቤተሰብ የሚያደርገውን የጋራ የመተሳሰብ የዚህን ቀን ምክንያት በማድረግ እንግዲህ የቅዳሜ መዝናኛ ዝግጅታችን ወደ እናንተ እያደረስን አብረን ቆይታ የምናደርገው ነው በትክክል የቅዳሜ መዝናኛችን ሞቅ ብሎ ተጀምሯል በቴሌቪዥን የሚለው ነገር ሲነሳ ግንባር ቀዳሚው የኢትዮጵያ ቴሌቪዥን ነው ብዙዎቻችን ልጅነታችንን ያሳለፍንበት ወጣትነታችንን ያሳረፍንበት እዚህ ደግሞ የደረስንበት ነውና እነሱን እያነሳን በየመሃሉ ደግሞ የተለያዩ ዝግጅቶችን ወደ ተመልካቾች እያደረስን ወደ እናንተ እያደረስን አብረን ቆይታ እናደርጋለን አው ሚሊ እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እጅግ በጣም ሰፊ የሆነ ቤተሰብን በውስጡ ይዟል ቤተሰብ የምንለው ማለት የምርም ቤተሰብ ስለሆነን ነው እንግዲህ እኛ ወጣቶቹ ነን ከኛ ደግሞ በእድሜ ገፋ ያሉ ዛሬ ድረስ ደግሞ እየመጡ የሚጠይቁን ትልልቅ ቤተሰቦችን ወዳጆችን አፍርተንበታል ብዙ ትውስታዎችን ወደ ኋላ ዞር ብለን የምንመለከትበት ተቋም ነው የተማርንበት ነው በችግርም በደስታም ጊዜ ደግሞ አብረን የምናሳልፋቸው ጓደኞችን ያፈራንበት ቤት ነውና ዛሬ ለቀናችን ስለደረስን በጣም ደስ ብሎናል በነገራችን ላይ ቀደም እንደው ሚሊዮን ስትናገር ከሰማሁት ነገር ኢቲቪ በአርካይቭ በጣም አይታማም ያውን ራሱ ተስጥሞ ይሏል ሊያገቡ ነው ብዬ በቀጥታ ነው ያየን እንግዲህ ያው ሚሊዮን ቀልቡ ተስቦ ይሏል እንግዲህ የኢቲቪ አንዱ ከሚታወቅበት በኢትዮጵያ ሚዲያ ታሪክ በርካታ አርካይቮች አሉት በርካታ ከላይብራሪያችን ሀብታም ነን ከዛ ባሻገር እግር ኳስ ነው ዛሬ እንግዲህ ከጀርባችን አሁን እያየን ያለ ነው የአርቲስቶችና የሙዚቀኞች እግር ኳስ ጨዋታ ከዚህ በፊት ተደርጎ በቴሌቪዥን ስናየው ነበር አይደል እኛ ቤት አርካይቭ የተደረገ እና እንደዚህ በአርካይቭ በጣም የሚታወቅ ቤት ነው ከዛ ባሻገር ደግሞ የኛንም እንደዚህ የጋራ የቤተሰባዊነት የአንድነትን እንደነዚህ አይነት ሁኔታዎችን ተቀርጾ ተቀምጦ ቀጣዩ ደግሞ ኢቢሲን የሚረከቡ ቀጣዩ ትውልድ ሲመጣ ደግሞ ኢቢሲ እንደዚህ አይነት ነበር ለካ ይላልና የራሱንም የሌሎችንም ታሪክ በመሰነድ እንግዲህ የማይታማ ቤት ነው ዛሬ ደግሞ እኛ በዚህ ቀን በመገኘታችን በጣም ደስ ይለናል ከኢቢሲ ቤተሰብ ቀን ጋር በጋራ በመሆን እንግዲህ የቅዳሜ መዝናኛ ዝግጅታችን ወደ እናንተ እያደረስን ቆይታ ስናደርግ ደስ ይለናል ድምጻዊ ሆኖ በነገራችን ላይ ተመልካቾቻችን ለክሊፕ እዚህ ቤት ያረጋጣል የኢትዮጵያ ክሊፕ ወይም ደግሞ የሙዚቃ ክሊፕ መሰረቱ የኢትዮጵያ ቴሌቪዥን በጣም ያ መጋረጃ ላይ ላይት በርቶ ከዛ ትልቁ መጋረጃ ላይ ላይት በርቶ ብዙ ሰዎች ትውስታ አላቸው ኢቲቪ ስቱዲዮ ላይ ብሔራዊ ከመሆኑ በፊት መዘጋጃ ያለ ፒያሳ በነበረ ሰዓት ያኔ አርቲስቶቹ እንግዲህ በወቅቱ ቀረጻቸውን ሲያደርጉ ኢቢሲ የነበረውን ስርዓት ሲገልጹ በጣም ነው የሚያስገርመው ካለባበስ እንኳን አኳያ ማንም ሰው የፈለገውን አድርጎ ለብሶ መምጣት አይችልም ባህልን እሴትን ወግን ያንን መሰረት ያደረጉ አለባበስ ስርዓትን ተከትለው ነበር አርቲስቶቹ ይሰሩ የነበረውና ምን ያክል ተጽዕኖ ፈጣሪ እንደነበረ ነው ይሄ የሚያሳየን ቴሌቪዥን ሾው ታሪክ ላይ ፈርቀዳጅ ሆነው አለባቸው ተካ በሚያቀርበው ሾው ላይ ደግሞ የሚቀርቡ እንግዶች በዛን ሰዓት በቃ በጣም ታዋቂ ሰዎች ሊያዩት የሚፈልጓቸው ስለሆኑ ተዋናዮች ሙዚቀኞች ተጽዕኖ ፈጣሪ ሰዎች እና ኃይሌ ገብረስላሴ የቀረቡበት አስታውሳለሁ የሆነ ጊዜ ታስታውስ ከሆነ የህንዱን ጠቅላይ ሚኒስትር ወደ ሀገራችን መምጣት አስመልክቶ የህንድን
ቲም ምግቦች ምናምን የተመለከቱ አለባበስን የተመለከቱ ዝግጅቶች አዘጋጅተን ነበርና አንድ እንግዳ መጥቶ ነበር እና እንግዳውን ቆይታ አድርጎኛ ጋር አለበሽ ያኔ ካቀረባቸው እንግዶች መካከል አንዱ ነበር እኛ እንግዳ ያደረግነውና ወደ ኋላ መለስ ብዬ አርካይቭ ቦታ ገብቼ ኢንተርቪውን ለማየት ሞክሬ ነበርና በጣም በቃ አስገራሚ ምስል ነው ያየሁት። ህንደኛ ግሩፕ ነው የህንድ ሙዚቃን የሚያቀርብ ግሩፕ ነበራቸው። ያኔ እንግዲህ የዛሬ ኦልሞስት 20 ዓመት 10 ምናምን ዓመት ገደማ ነው። ያኔ የነበረው ፌስ ያኔ የነበራቸው ህንደኛ ሲጨፍሩ ምናምን ብታዩት በቃ በጣም አስገራሚ አርካይቭ ነበርና አሁን ትዝ ብሎኝ ነው ስታነሳ አለበሽውን መግቢያው ኢንትሮ ራሱ እኮ ልዩ ነው በጣም በነገራችን ላይ ኢቢሲ ደረጃ ሲወርድ ቡናዋን ምናምን ይዞ በመስኮት ከፍቶ እንደዚህ የድሮ ትዝቶቻችን እንደዚህ በመመለስ ደግሞ የኛ ተቋም በቃ ቀደም እንዳልነው ነው አይደል አንድ ለእናቱ የነበረው ኢቢሲ የበርካቶችን የግለሰቦችን ታሪክ የሀገር ታሪክ የአርት የጥበብ ላይ ያደረገው አስተዋጽኦ በጣም ትልቅ የሚባል ነውና በዚህ ደግሞ እንኮራለን። በቀጣይም ደግሞ ልክ አሁን እንደዚህ የኛም የቤተሰቡን የኢቢሲ ቤተሰብን ታሪክ ሰንደን አስቀምጠን ደግሞ ቀጣይ ኢቢሲን የሚረከቡ ሰዎችም ለካ እንደዚህ አይነት ታሪክ ኢቢሲ ነበረው እንዲሉ የምናደርግ ይሆናል። ብዙ ሰዎች ሪሰርች እንኳን ለመስራት ወደ ኢቢሲ ይመጣሉ። ተማሪዎች የመመረቂያ ጽሁፋቸውን ሲያዘጋጁ የኢቲቪን አርካይቭ ሳይጎበኙት አይወጡም። ብዙ ነገር ማግኘት ይችላሉ። ለምሳሌ ኪነ ጥበቡ ላይ አሁን በህይወት የሌሉ ነገር ግን ለኪነ ጥበብ ደግሞ እጅግ በጣም አስተዋጽኦ ያደረጉ ትልልቅ አርቲስቶችን ኢቢሲ ላይ ብቻ ቃለ መጠይቃቸውን ማግኘት እንችላለን። ለምሳሌ የነ ጥላሁን ገሰሰን፣ የነ ሜሪ አርምዴን፣ አስናቀች ወርቁን ማንን ጠቅሰን ማንን እንተዋለን አይደል? በጣም ብዙ አርቲስቶች ከኢቲቪ ጋር ቃለ መጠይቅ አድርገዋልና ይህ ሁሉ ተሰንዶ እኛ ጋር ይገኛል። አርካይቭ ብቻ ደግሞ አይደለም። እኛም አሁን ነገ ደግሞ ልጆቻችን ነገ ቀጣዩ ትውልድ ደግሞ የሚያየው ደግሞ ነገር ሀሳቦችን እየሰራን ነው። እኛም ያለ ነው እያደግንበት ነው። ከኢቢሲ የወጡ አሁን ላይ በሚዲያው ዘርፍ ያሉ ትልልቅ ደረጃ የደረሱ ምንላቸው ምን ጠቅሳቸው ሰዎች በሙሉ የኢቲቪን በር ሳይረግጡ ይወጡ አይደሉም። ብዙዎቹ ብዙ ሰው መጥቀስ እንችላለን አይደል? ድመቷ ማን ገደላት ተከታታይ ጭውውቶች ድራማዎች ታስታውሳቸዋላችሁ? እና አበበ ባልቻ በጣም በርካታ በተለይ ድመቷን ማን ገደላት በጣም በቃ ትዝ የሚለኝ የድሮ በጣም የሚያዝናና የሚያስተምር እና ኢቲቪ በተለይም በአርካይቭ ጉዳይና ለሀገር የሚሆኑ ምስሎችን በማስቀረት ትልቅ ድርሻ ያለው ተቋም ነው። ኢቢሲ የትላንት ታሪካችን ብቻም አይደለም የዛሬውንም ማንነታችን የነገውንም ተስፋችንን እየገነባ ያለ ተቋም ነው። እንደሚታወቀው በቅርብ ጊዜ የነበሩ ትልልቅ እውነቶችን እየዳሰሰ ህዝቡንም በማስተባበር በርካታ የልማት ስራዎችንም በመስራት የሚታወቅ ነው። በትክክል አሁን እንግዲህ በተለያዩ አማራጮች ኦንላይኑን ጨምሮ አሁን ደግሞ ዘመነኛው ነገር ኢንተርኔት ነውና ኢንተርኔትንም በመጠቀም በቴሌቪዥን በሬዲዮ በተለያዩ ቋንቋዎች ተደራሽ በመሆን ኢቢሲ የተለያዩ መረጃዎችን እያደረሰን ነው የሚገኘው። ምርጫን ማንሳት እንችላለን። እንግዲህ ከምርጫ ጋር ተያይዞ የምርጫ ካርድ ከማውጣት ጀምሮ የምርጫ ሙሉ ሂደቱን ኢቢሲ ለተመልካቾቹ በአግባቡ እያደረሰ ነበር የቆየው። የሀገራዊ ምክክሩንም ማንሳት እንችላለን። በከፍተኛ ጥራት ሀገራዊ ምክክርን የሚመለከቱ የተለያዩ ሀሳቦችን፣ ዜናዎችን፣ መረጃዎችን፣ ፕሮግራሞችን ለተመልካቾች ስናደርስ ነበር የቆየ ነው። በነገራችን ላይ ምስሎች ወይም ቪዲዮዎች ዛሬ ሁነት ናቸው፣ ነገ ሲሆኑ ግን ታሪክ ናቸው የሚሆኑት። እንግዲህ ዛሬ ላይ ኢቢሲም እንደዛ አይነት ነገሮችን ልክ እንደ ጥንቱ እያደረገ ነው የሚገኘው። በተለይ ከነዛ መካከል ደግሞ የሁሉም ኢትዮጵያዊ አሻራ ያረፈበት ደግሞ የህዳሴ ግድብ ተጠናቆ ለምርቃት እስከበቃበት ቀን ድረስ ኢቢሲ ትልቁን አስተዋጽኦ አድርጓል። በተለይ 8100 ኤኤ ትዝ ትላችኋል ከሱ ጀምሮ ቅስቀሳዎችን በማድረግ በተለያዩ አካባቢዎች ተደራሽ ስለሆነ ጣቢያ ከከተማ እስከ ገጠር ድረስ ተደራሽነቱን ምክንያት በማድረግ እንግዲህ ሲያስተዋውቅበት የነበረው በተለያዩ ሀገራዊ ጉዳዮች ላይ ከፊት ቀዳሚ ሚዲያ ነው። አሁንም ያሉትን ስራዎች የተለያዩ የሚሰሩ ሀገራዊ ጉዳዮችን በአርቱ ላይ ትልቅ አስተዋጽኦ ኢትዮጵያ ያደረገ ትልቅ የጥበበኞችን ማፍሪያ ዝግጅት ነው አይደል? ከ15 ዓመት በፊት የነበረ ዝግጅት አሁንም ድረስ እያስቀጠለ እንግዲህ የጥበብ ባለሙያዎችን እያፈራ የሚገኝ ለቀጣይ ትውልድ ደግሞ ሰንዶ የሚያስቀምጥ ትልቅ ኢትዮጵያውያን ቤት ነው። እውነት ነው። እንግዲህ ትላንት እንደምንለው በቴሌቪዥን ኢንዱስትሪው ፈርቀዳጅ ነው። ከዛ ደግሞ በርካታ የቴሌቪዥን ጣቢያዎች መጡ። ከዛም በኋላ እንደሚታወቀው ኢቲቪ ድሮ መዝናኛውም ሁሉም ነገር አንዱ ቻናል ላይ ይሄድ ነበር። አሁን ግን በርካታ ቻናሎችን በስሩ እያስተዳደረ ከዘመን ጋርም ደግሞ ከጊዜ ጋርም አብሮ ዘምኖ ቀደም ሲል ነፂ እንዳልሽው በዶት ስትሪም አማራጮች የተለያዩ ሶሻል ማህበራዊ የትስስር ገጾችም ላይ እንዲሁ ወቅታዊ የሆኑ ጉዳዮችን በማድረስ በዚህ ጊዜ ከፍተኛ ስራን እየሰራ ይገኛል። እኛም ደግሞ
እንደ መዝናኛ ቻናል በርካታ የሀገራችንን የጥበብ እንዲሁም የተለያዩ ጉዳዮች ሀሳቦችን እያነሳን ከናንተ ጋር ቆይታ የምናደርግበት ቻናላችን ነው። ቀዳይ መዝናኛችን አሁንም ይቀጥላል። ኢቢሲ የቤተሰብ ቀንን እያከበረ ይገኛል። ከጀርባችን እንደምትመለከቱት የፍጻሜ እግር ኳስ ጨዋታ እየተደረገ ነው።